ነው ብዬ ነው ያወራው። ኦኬ ስለዚህ አሁን ይሄ ፖለቲካ ነው ካላንድ ሰው በቃ ይግደልህ። ግን እዚህ ጋር መተህ ግን እንትን ሳይገባህ ግን የምታወራ ከሆነ ትክክል አይደለም። መብትህ ነው የመገደል መብትህ። አትንኩኝ እኔ ከፈለገ ይግደለኝ ማለት ይችላል አንድ ሰው ይግደለኝ፣ መንግስትም ይግደለኝ፣ የሚያስረበኝም እየዘረፍኩኝም እየሰረኩኝም ብቀጥል ይሻለኛል ካለ አይፈረም ተውት። እኛ ግን የምንጠይቀው ይሄ ፊርማ የክርስቲያኖችን መገደል ብቻ የያዘ ነገር አይደለም። ኦኬ የሚያስገድል አካል አለ፣ ሰላም የነሳን አካል አለ፣ በሃይማኖት ተካብረ እንዳንኖር የሚያደርግ አለ፣ ትውልዱን ባዶ ያስቀረ ነገር ነው። ይሄ የጋራ ጠላት ነው። ኦኬ ይሄ ደግሞ በአሜሪካ መንግስት በተለያየ መንግስት ይሄን ትኩረት ሰጥተው እንዲያዩት እንዴ ራሱ እኮ መንግስት እኮ ባይዘው እኮ በዓለም አቀፍ ደረጃ የስደተኞች የሚያስጠሉ ሀገሮች በቃን ከአቅማችን በላይ ሆነ እኮ እያሉ እኮ ነው። ሰው ክርስቲያኖች እየተሰደዱ ነው። ኦኬ ግማሾቹ እየተገደሉ ነው፣ ግማሾቹ ደግሞ ወጣቱ ተሰማርቶ ሌብነት ውስጥ ገብተዋል ነው። ስለዚህ ላለመስረቅም ላለመሰደድም ላለመሞትም ፔቲሽኑ ፈርሙ ነው እያልኩኝ ያለሁት እኔ እንጂ የሆነ ነጥለህ ዝም ብለህ እንደዚህ ያለ ማለት እኛ እኮ ሃይማኖት ሰዎች እኮ ነው። እኔ ካህን ነኝ። እግዚአብሔር ፖለቲካ እኮ ሂሳብ አይደለም የምንሰራው እኛ እግዚአብሔር ሲያውቅ ነው የምናወራኛ እና ደግሞ የሆነ ልምምጥም አይደለም። ከፈለገ ይፈርም ካልፈለገ ይቀጥቀጥ ይደብደብ። እንዴ እኛ የሃይማኖት ሰዎች ነን። ሪያሊቲውን እያስረዳን አምኖበት ሰው መፈረም አለበት። ሞቱን ማስቆም ከፈለገ ክርስትናውን ማስቀጠል የሚፈልግ ክርስቲያኑ ሁሉ ለሚሞቱ ክርስቲያኖች መቆም አለበት። አለበለዚያ ልብ አድርጉ፣ ትልልቅ ተከታይ ያላቸው ቲክቶከሮች ይህን ጉዳይ ኢቭን ፕሮፋይላቸውን እንኳን ቀየሩ። አንድም ቀን ጉዳይ ብለው ግን በሌላ በኩል ሌባ ሆነው እያየናቸው ነው። ሌብነት ውስጥ ተሰማርተው እያየናቸው ነው። ስርቆት ውስጥ ተሰማርተው እያየናቸው ነው። ነገ በመረጃ እንመጣበታለን። ከምትሰርቁ ሞታችሁ ቢቀርላችሁ አይሻልም ወይ? ፈርማችሁ ቶሎ እንዴ ከምትሰርቁና ሰርታችሁ ብትበሉ አይሻልም ወይ? የሥራ ጊዜ ቢመጣ አይሻልም ወይ ነው እያልኩ ያለሁት እንጂ እዚህ ጋር የምንጮኸው ሰዎች ሌሎች ስራ ያለን ጥሩ ህይወት ያለን የሚመለከታቸው አካላት ሌብነት ላይ ተሰማርተዋል። ምን ሆናችሁ ነው እያልኩ ያለሁት እንጂ የሆነ የሚከተሏቸው አሉ። ተከትለው ጅርም ይሏሉ። የሆነ አንድ ቲክቶከር አለ የሚደገፍ ተጽዕኖ ፈጣሪ ተከትለ እዚያ የምን ቀበሮ የምን እንትን ይወድቃል ብላ ስትከተሏለች ይባላል። ሌብነቱንም እንጋፈጣለን፣ ገዳዮቻችንም እንጋፈጣለን። በቃ እንደገሌን አታንሱ እንደገሌ የሚባል ነገር የለም። ሌባ አብሮ ሊሄድ አይችልም። በቃ ሁለቱም ገዳይም ሌባ መንግስተ ሰማያትን አይገቡም፣ አይወርሱም። እና እንግዲህ የሆነ የሚነካባቸው ነገሮች ያለ ይመስለኛል። እንደዚህ ያለ ነገር በታምር አይሆንም። አለበለዚያ አትሳቡንኛል። እኔ የራሴ አቋም አለኝ፣ ጥርት ያለ አቋም። ደግሞ ፖለቲካው በደንብ ገብቶኝ ነው። ፖለቲካ ሲጀም ፖለቲካ አታውሩ ምናምን የሚልም እንኳን ፖለቲካ ቄስ አይመለከተውም የሚል ሁሉ አለ። ካልገባህ ሱሪና አውልቀህ መሄድ ትችላለህ። ፖለቲካ ውስጥ እኔ ያገባኛል። ምን ድሉን ባገኘውና ጠቅላይ ሚኒስትር በሆንኩኝ እውነት ለመናገር ይፈቅድልኛል ሃይማኖቴ። እና ፖለቲካ የማያውቅ ሃይማኖትም የማያውቅ ትውልድ ነው የገጠመን። የራሳችሁ ጉዳይ እንዴ። እኔ እንደዚህ ባለ ነገር ተርኪ ምርትና ይቅራቅንቦ በሆነ ነገር ላይ አብሬ መሄድ አልፈልግም። እኔ እውነት ለመናገር በቃ አትሳውኝ፣ አልፈልግም። እኔ አለበለዚያ ትክክል አይደል? መላከ ገነት ያው ያውቃሉ አይደል? እኔ የቲክቶክ ጀማሪ ነኝ ወንድሜ። ቆይ እስቲ መጋቢ ጥበብ ይናገራሉ እና እውነት ነው። በዚህ መቼም ሁላችንም የምንታማ ሰዎች አይደለንም። ጉዳዩን እንትን ያልኩ መስሎኝ ነው፣ ግን እርግጠኛ ነኝ ወንድማችን ከዚህ የተለየ ሀሳብ ሊኖረው እንደማይችል አይደለ? ወንድም አለም ልክ ነው። እኔ አሁን ቀሲስ መላከ ገነት መሰለኝ ከእንትን ስማቸው የተናገሩት ላይ እኮ ሪያሊቲው ላይ የተለየ ሀሳብ አለው ብዬ አላስብም። ሰው ግን ሁልጊዜም ያው ማለት ቅዝቃዜም ሙቀትም በእኛ ቤተክርስቲያን የተፈቀደ ነው። ለብታ ነው። ወንድማችን በጣም ከይቅርታ ጋር አለው። አሁን መላከ ገነት የተናገሩትን በደንብ ተረድተው ከሆነ
የአርሲውን ጉዳይ ለመሸፈን ክርስቲያኖች ኢትዮጵያ ውስጥ መከራ እየደረሰባቸው እንዳልሆነ ለማስመሰል የሚሰሩ ሰዎች አሉ። ይሄንማ ማወቅ አለብን። የቤተ ክርስቲያን ሰዎችም ጭምር ማለት ነው። In 300 meters, turn right on the bell. መጋቤ ጥበብ እንትን ላይ ስለሆኑ ነው። መላከ ገነት 100% ይሄ ወደፊት ወደኋላ የሚባል ልክ ነዎት። 100% ነው። በጣም ለምን አያደክም? ኧረ እውነት ነው። ይሄንማ ግልጽ ፊት ለፊት መጋፈጥ ያለብን ጉዳይ ነው። ግን እኔ ለማለት የፈለግኩት መቼም ይረዱኛል ብዬ አስባለሁ። እንደ ወንድማችን በተረዳበት ልክ ነው የተናገረው እንጂ ያኛውን ይደግፋል እንዳልሆነ እርግጠኛ ሆኜ መናገር እችላለሁ። ከዛ ውጭ ግን እኛ አሳልፈን በመስጠታችን መስመሩን ለሌሎች በየዋህነት በቅንነት ፖለቲካ እናንተን በሩቁ የሚለውን ይዘን በመሄዳችን እዚህ ደረጃ ላይ ደረስን። ዛሬ ግን ልንቀለብሰው በማንችልበት መንገድ ነገር ግን የማይሆን ደግሞ ነገር የለም። ድፍረት ካለ በጣም ብዙ ቁጥር ይዘን መወገር አለብን ብዬ እኔ አላምንም። እና መላከ ገነት ይቀጥሉ። በእውነት በጣም ነው ደስ ብሎኛል። ልጁም ይቅርታ ብሏል። እኔ እውነቴን ነው አባቶች፣ እንደው በጣም ይቅርታ ታላላቆች ናችሁ። እና ግን ምንድነው በኮሜንት በፌስቡክም በምናም የሚመጣውን ነገር ፊድባኩን ስታዩ እዚያ ነጭ አምላኪዎች ይላል። ነጭ አምላኪዎች አንድ ኮንክረስ ዝዳችሁ ስላወራችሁ ችግር የሚፈታ የሚመስላችሁ እዚያው ፖለቲከኞች ናችሁ፣ እዚያው ፖለቲካችሁን ተጫወቱ ይላል። ይሄ ሰውዬ እንደዚህ የሚሉት ሰዎች ስለሚሞቱ ሰዎች አንዲት ነገር አይናገሩም። የሚሞቱት ቤተሰቦቻቸው ናቸው። ምንም አይመለከታቸውም። እነዚህ ሰዎች ስራ መስራት አቅቷቸው ሌብነት ላይ ተሰማርተዋል። በሚገርም ሁኔታ እኮ ነው። መስራት አልቻልንም፣ ምን እንብላ? ለምንድን ነው በዚህ ደረጃ ቤተክርስቲያንን የምትዘርፉት? 2 ሚሊዮን ገንዘብ ለማሰባሰብ 4 ሚሊዮን ለምንድን ነው የምትጠይቁት? 2 ሚሊዮን ለማሰባሰብ 4 ሚሊዮን ወጭ በህይወታችሁ አይታችሁ ታውቃላችሁ? ኦኬ፣ ለምንድን ነው እንደዚህ ብታደርጉ ተብለው ሲጠየቁ ሰርተን እንብላበት ተው እንዴ! እኛ እኮ የአገልግሎት ደሞዝ ነው፣ እናንተስ ደሞዝተኛ አይደላችሁ? እንደ ቤተክርስቲያን ሲከፈላችሁ የለ? ኦኬ፣ ሰርተን እንዳንበላበት ነው። የአገሩን ሁኔታ አታውቁትም ይሉናል። ኦኬ፣ ይገባናል። እውነት ነው። ረሃብማ የልጅን ስጋ ያስበላል፣ በመጽሐፍ ቅዱስ አይተናል። ግን የረሃቡ ኮዝ ምንድን ነው ነው? እናንተን ወደ ስርቆት እንድትገቡ ከፕሮፌሽናል ስራችሁ ለቃችሁ ሌባ እንድትሆኑ ያደረጋችሁ ነገር ምንድን ነው? ሲስተሙ ነው። እዚህ አሩሲ ላይ የሚፈልገውን ያስገድላል። የሚፈልገው ወጣቱ ትምህርት ቤት ተዘግቷል። ኦኬ፣ ትምህርት ቤት ተዘግቷል። መማር አቁመዋል። የመንግስት ሰራተኞች ተቀንሰዋል። ደሞዝ የሚከፈሉ ወታደር ብቻ ነው። ኦኬ፣ አሁን ከዚህ ምን ሆነ? እያንዳንዱ ቤተክርስቲያን ላይ አንድ የባህረር አንድ የባህዋሳ ቅፈላ ተጀመረ ማለት ነው። ኦኬ፣ ከምትቀፍሉ ከምትዘርፉ ለምንድን ነው ሰርታችሁ እንድትበሉ የሚያደርግ ሲስተም መፍጠር የማትችሉት ነው እኛ እያልን ያለ ነው። ኦኬ፣ በዚህ ከቀጠለ ስራ ካልሰራችሁ፣ ገበሬው ካላረሰ፣ ነጋዴው ነግዶ ካላተረፈ፣ መምህሩ ካላስተማረ፣ ሐኪሙ ካላከመ፣ ሰራተኛ የመንግስት ሰራተኛው ደሞዝ ካላገኘ ምንድን ነው የሚሆነው? ቀጣዩ ሌባ ነው የሚሆነው። ምድሪቱ የሌቦች ነው የምትሆነው። መገዳደል ነው የሚመጣው። አያችሁ፣ ሰርቆ ዘርፎ የሚበላ ትውልድ ነው የሚመጣው። ኦኬ፣ ይሄንን ለማድረግ ደግሞ የክርስቲያኖች ሞት እንዲቆም መታገል በአንድ በኩል፣ በሌላ በኩል ደግሞ ስራ ሰርታችሁ የምትኖርበትን ሲስተም መፍጠር። እኛ እያደረግን ያለነው እሱን ነው። ለምንድን ነው ትውልዱ የሚቃወመው? ምናችንን ነው የሚቃወመው? እኛ እኮ ገንዘብ እየሰጠን የምናገለግል ሰዎች ነን እንዴ? ጊዜያችንን እየሰጠን ነው የምናገለግለው። እየበላን በደሞዛችን በላባችን እየኖርን ግን እያለቀስን ያለ ነው። ሊቀ ስዩማን ሊቀ ትጓን የት ነው ያሉት? አውስትራሊያ ናቸው። ዘና ብለው ጽድት ያለ ትዳርና ህይወት ያላቸው ልጆች ያሏቸው የሚገራረሙ የኮሌጅ ተማሪዎች ያስመረቁ በእውነት ዘና ብለው ፈታ ብለው
ቢሾ አካባቢ ሄደው እንደው ፈታ መኖር የሚችሉ ናቸው። መጋቤ ጥበባት ልክ እንደዚያው ናቸው። ጽድት ያሉ ካህን በቃ ባለሙያ ካህን ናቸው። አገልግለው እንደ ማንኛውም ቄስ እንደ ስንት ቄስ ነው በነገራችን ላይ እንደዚህ ወጥቶ የሚጮኸው? በጣም እኮ ጥቂቶች ነን። እውነት መናገር በሚሊዮን የሚቆጠር እኮ ካህን እኮ አለ ኢትዮጵያ ውስጥ። እንደው ሚሊዮን እንኳ ባይሆን በመቶ ሺህ የሚቆጠር ካህን አለ። ስንት ነን እዚህ ጋር ወጥተን የምንጮኸው ካህናቶች? እንደ ሌሎች መሆን አንችልም እኛ። ዝም ብንልስ እናንተ ሆዳችሁ አይጉደል እንጂ ማን ዛሬ ስለ በጎቹ የሚጨንቀው ካህን አለ? ምን አባት ዘንድሮ አለ? ምን ካህን አለ? በየማራ ቤቱና በየዘኬ ቤቱ የሰው በየቤተ ክርስቲያኑ የሰው ኪስ ያውልቅ እንጂ ቄስማ የት አለ ትላላችሁ። መተን ስናወራ ደግሞ ፖለቲከኛ የት እንግባ በመድኃኒዓለም። እና አንዳንዴ ይውላችሁ እኔ ደግሞ የምንናገረውን ነገር እኮ ኢንቨስቲጌት እኮ ማድረግ ትችላላችሁ። ከምን ኢንቴንሽን ነው የሚያወሩት? ፖለቲካ ኦኬ። እኔ ፖለቲከኛ ብሆን አሁን ካለሁበት ስልጣን የተሻለ አገኛለሁ እንዴት? እኔ እውነት ለመናገር አንድ ቤተክርስቲያን አስተዳዳሪ ከመሆን በላይ ምን ልሆን ነው? እኔ ማለት ቤተክርስቲያንን እንደው ከማገልገል በላይ የሚበልጥ ስልጣን አለ እንዴ? የፓርላማ አባል በእኔ ሌብል እኔ አንድ እንደው የፓርላማ አባል እንደው ብሆን እንደው የፓርላማ አባልና አሁን ካለሁበት ፖዚሽን የትኛው ነው የሚሻለው? እኔ ፓርላማ አባል እኮ የአንድ ዲያቆን ያክል እንኳን ፖዚሽን የለውም። እውነት ነው የምናገር የአንድ ተራ ቀዳሽ እንትን ፖዚሽን እንኳን የለውም ፓርላማ። የቀበሌ ሰራተኛ ሊቀመንበር መሆን ነው። እና ምን ልንሆን ነው ከዚህ በላይ? አሁን ካለንበት የበለጠ ምን እንድንሆን ነው የተፈለገው? እኛ የሹመትም የምንም የፖለቲካ ናፍቆት የለብንም። ነፃ እናውጣችሁ ነው እየጮህን ያለ ነው። በጎቻችን ነፃ ይውጡ፣ ከእረኛው ከሚበላቸው ከተኩላው ይዳኑ ነው ጩኸታችን እኮ። እና አንዳንዴ አስፈላጊ ደግሞ ኢንቨስቲጌት አድርጉ። ቀሲስ ዲበኩል የት ነው የሚያገለግሉ? እስኪ እንደው በህይወታችሁ ምን አይነት አገልጋይ ናቸው? እስኪ ፈልጉ። እስኪ አንዳንዴ እንደው ገንዘብ ካለመጣችሁ እያለ እንደው የሚቀፍልም ቄስ ከሆን እስኪ ንስሐ ልጆቻችን ላይ ግቡና አንዳንድ ሰው ፈልጉ፣ እንደው ኢንቨስቲጌት አድርጉ። እውነት ነው እንዴ? እና እንደዚህ ያለ ሲጀመር ጎባጣ ያለ ምን ያለበት ሲጀመር ወደ ሚዲያም አይመጣ። እውነት ለመናገር እንዳንመጻደቅ በቃ መመጻደቅ አንፈልግም። ግን አስፈላጊ ከሆነ ግን ትምክህት ካስፈለገ ግን እንመካለን በእጆቻችን። እንደ ጳውሎስ እንዳለው ነው ድንኳን ሰፍቶ እንደሚያገለግለው አገልግለን ነው ምን ደሞዝ የሚከፈለን፣ ሰርተን ነው የምንኖረው። ለማንም ከብደን አንኖርም እኛ። ኦኬ። እና ይኸውላችሁ ወጣቶች አንደርስታንድ ማድረግ አለባችሁ። የምንጮኸው እንጀራ በልተን የምናድር ሰዎች ነን። የምንጮኸው ጥሩ የሆነ ሶፋ ላይ አልጋ ላይ ተኝተን የምናድር ሰዎች ነን። የምንጮኸው ከፈለግነው ለብሰን የምንንቀሳቀስ ሰዎች ነን። የምንጮኸው በመጮኻችን ደግሞ ተጎዳን እንጂ አልተጠቀምንም። ጊዜያችንን አጣን፣ ቤታችንን ጎዳን። ደግሞ ታውቃችሁ የሀገራችን ፖለቲካ ደግሞ ዲሞክራሲ ስለማያምን የሚናገረውን በገባበት እየገባ ነው የሚያሳድደው። እና ለዚያ ነው እኔ ትንሽ የሚሰማኝ እንደዚህ ያሉት ስሜቶች ሲመጡ እኔ ለአንተ ላግዝልህ የጮኩኝ እንደ ሙሴ ልታሳድደኝ አይገባም። ተው። ስለዚህ ሲስተሙ እንዲስተካከል ፒቲሽን ፈርሙ። በቃ አሁን ሌላ አረብ የተጠየቃችሁት አርሲ ላይ ክርስቲያኖች እየተገደሉ ነው። ሰሜን ለኢየሱስ በአንድ በኩል ሰሜንን ለኢየሱስ እያሉ ሚስዮናውያን ያሰማሩብናል፣ በሌላ በኩል ሰሜኑን በጦርነት ያጫርሳሉ። ይሄ ቤተክርስቲያን የማጥፋት ስትራቴጂ ነው። ባይዘው የኔ አርሲ የሚሞቱት ክርስቲያኖች ከነዚህ በላይ እኮ ሰሜን ላይ የሞተው ክርስቲያን እኮ ይበልጣል። በቁጥር እንውሰደው ካለን በሚሊዮን የሚቆጠር እኮ ክርስቲያን እኮ አተናል እኮ 90% ክርስቲያን የሆነበት አካባቢ እኮ በጦርነት ወድሟል። እና ጦርነትን ልንደግፍ ነው? ጦርነትን አንፈልግም። ክርስቲያኖች እየሞቱ ነው። እና ለየት የሚያደርገው የአርሲውን ኦኬ ዘወር ያለ ነገር ስላለው ነው። ሲስተማቲክ ግድያ ስለሆነ የሃይማኖት የሚመስል ነገር ስላለው ነው። ያንንም ቢሆን ከመንግስት ራስ ላይ እኛ አንወርድም። ለምን? ፒስ ኤንድ ሲኩሪቲ የአንድ ሀገር መንግስት ደህንነትን የዜጎችን ደህንነት የማስጠበቅ ሸኔ የሚግደላቸው
ፋኖም ይግደላቸው፣ ሙስሊሞችም ይግደሏቸው የአርሲ ክርስቲያኖችን፣ እነዚህን የመጠበቅ የአንድ መንግስት ኃላፊነት አለበት። ይሄ ፖለቲካ ነው። ደህንነትን ታዲያ ግብር የሚቀበለው መንግስት የሚሆነው መንግስት ምን ሊሰራ ነው? የማንን ጸጉር ሊያበጥር ነው? አብያተ ክርስቲያናትን የምጠበቅ ሃይማኖት በሃይማኖት ጦርነት እንዳይነሳ በሻሻ ተክለ ሃይማኖት አቡነ ገብረ መንፈስ ላይ እኮ ያ ግድያ ሲፈጸም እኮ በአንዴ ጸጥ ረጭ ነው ያለው ያደረገው እኮ ኢህአዴግ። ለምን? ይህንን የማረጋጋት የመጠበቅ ኃላፊነት መንግስት ስላለበት ነው። እና ፖለቲካ የሚባለው ነገር ምንድን ነው? ገብቷችኋል? ግን ፖለቲካ ምንድን እንደሆነ ዲክሽነሪ ውስጥ ያነቡት ምንድን ነው? ፖለቲክስ ምንድን ነው? ኃጢአት ነው ለመሆኑ ፖለቲካ? በነገራችን ላይ እኛ ካህናት የማይፈቀድልን ኃጢአት ውስጥ መግባት ነው። መጠጣት፣ መስከር፣ መዘሞት፣ ሌብነት ነው የማይፈቀድልን። ፖለቲካ ኃጢአት አይደለም አይደለም። ፖለቲካ አገር የሚመራበት ሲስተም ነው። ዛሴት ሀገር መምራት ደግሞ እግዚአብሔራዊ አጀንዳ እንጂ ሰዋዊ አጀንዳ አይደለም። መንግስትን ክህነትን ገንዘብ አድርጓል ክርስቶስ ራሱ እኮ። እኔ ካህን እንደመሆኔ መጠን ኦኬ፣ ካህን መሆኔ እንደ ኤሊ መስፍንም ሁኜ ካህንም ሁኜ ላስተዳድር እችላለሁ። እንደነ አጼ ዳዊት፣ እንደነ ላሊበላ፣ እንደነ ገብረ ማርያም ሐርቤ፣ እንደነ አብርሃ አጽብሃ፣ እንደነ አጼ ዘርዓ ያዕቆብ ሀገር እኮ መምራት ይቻላል። ቅኔ ዘራፊዎች እኮ አንድምታውና ተርጓሚውን እኮ የተማሩ ነገስታት ናቸው ከሀገር ሲመሩ የነበረው። ሀገር መምራት ኃጢአት አይደለም፣ ማዳላት ነው ኃጢአት። እና ፖለቲካውንም ይግባችሁ ፕሊዝ። ባይሆን በሃይማኖት ሰበብ ገብቶ ቤተ መንግስት ውስጥ ባንዳ መሆን ነው ኃጢአት። እንደዚያ ነው ኃጢአት። ተባረኩልኝ፣ እግዚአብሔር ይስጥልኝ። አባቶችን ሳይሆን ያው ወጣቶቹን ነው። እና ለዚያ ነው እኔ አሁን ክላስ ግባ እየተባልኩኝ ነው ዝም ብዬ እዚህ ገብቼ የምጮኸው። በጣም የሚደክሙ ሊቀ ትጉሃንም መጋቤ ጥበባትም ያለ እረፍት አንድ አይነት ነን። እሳቸው እኔና የነሱ ፖዚሽን አንድ አይነት ነው። ኑሯችንም አንድ አይነት ነው። ጩኸታችንም አንድ አይነት ነው። እኔ ምንም እንኳ ቢያጠፉ እነዚህ አባቶችን መቀየም ሁሉ አልችልም። ኢንቴንሽናቸውን ተረድቻለሁ። ለዚያ ነው ቅድም ፌርማው ምንድን ነው ኤክስፕሌን አድርጉልኝ እኔ አልልም። ኦልሬዲ የሚሰሩትን ስራ አውቃለሁኝ። ኦኬ። ስለዚህ ዝም አይኔን ጨፍኛ ሁሉ ልፈርምላቸው እችላለሁ። አዚስ ታይም እኔ መጋቤ ጥበባት የሆነ ነገር ቀሲስ ይሄን አድርግ ካሉኝ አይኔን ጨፍኜ እፈርማለሁ። ምክንያቱም ትረስታለኝ፣ ድካማቸው ይገባኛል፣ ሴንስ አድርጌዋለሁኝ። እና ተወዳጆች እንደዚያ ነው። ቴንኪዩ። መላከ ገነት ከመሄደወት በፊት ወንድማችን በጣም ተረድቻለሁ፣ እግዚአብሔር ያክብርልኝ፣ አምኛለሁ፣ ተቀብያለሁ ብለውናል። ከልብ እናመሰግናለን። ይሄ አጋጣሚ መነሳቱም ለብዙዎቹ ትምህርትም ስለሚሰጥ እንዲያው ኮመንቱን እያዩት ካልሆነ ከስር ይሄንን ልግለጥ ብዬ ነው። በጣም ነው መላከ ገነት የምናመሰግነው። ይሄ ነው የምንለው። ምናልባት የሚሄዱ ከሆነ መጋቢ ጥበብ ይጨምሩበታል። ነገር ግን ከዛ በፊት ወንድማችን ገብረስላሴ እና ጌታውን እንኳን በሰላም መጣችሁ እንላለን። ሀሳባችሁን በኋላ ትሰጡናላችሁ። መጋቢ ጥበብ መላከ ገነት ቃልዎት ያሰማልን፣ እግዚአብሔር ይጠብቅልህን። እውነት እጅግ ምንወዶት መንኮራቦት ወንድማችንም አይ ቲንክ ሀሳቡን በደንብ ይዞታል ብዬ አስባለሁ። ያው አንተ እንደዚህ አይነት ሀሳብ አለህ ለማለት ሳይሆን የሆነ ነገር ሲነሳ ያው እንትኑ በደም ኢንቴንሽኑ ስለሚ ኦኬ። መጋቤ ጥበብን አቋርጧቸዋል። ሲመለሱ ግን መናገር ይችላሉ። እውነት ነው። መጋቤ ጥበብ እሺ፣ ቀጥሉ። መጋቤ ጥበብ ኦኬ አሉ። አሁን ቀጥሉ። እሺ። እና ወንድማችን ሀሳቡን ስለተረዳህ እናመሰግናለን። እኛም ያንተን ሀሳብ ተረድተነዋል ማለት ነው። ኢንቴንሽኑ ይገባናል። ሰው ሲናገር አንተ በምን ኢንቴንሽን እየተናገርክ እንደሆነ። ሌላው ግን ቅድም መላከ ገነት ስላሉት አልደግመውም። ብዙ አይነት ነውረኞች ስላሉ ያንን ለማለት ነውና በዛ መንገድ እንውሰደው ሁላችንም። ግን አሁን ዋናውን አጀንዳችንን ሳንረሳ ፒቲሽኑ ላይ እንረባረብ፣ እንፈርም። ሁላችንም ያልፈረምን ሰዎች የፈረምንም ደግሞ ለሌሎች ሼር እናድርግ። በጣም ይጠቅማል ፊርማው። ጎሉ ከ500,000 በላይ ነው። ገና እኛ 10,000 ላይ ነን ያለነው። የሚያኮራራ አይደለም። ብዙ ስራ ይጠብቀናል። ስለዚህ እሱ ላይ ያተኩረን እንተባበር ለማለት ነው። እናመሰግናለን። እግዚአብሔር ያክብርልን። ክቡር መላከ ገነት የግድ ነው መውጣትዎት ማለት ነው?
ለማሰማት ያክል ይኸው የክላሱን ድምፅ ላሰማችሁ። አሁን ዙሙ ላይ ገብቻለሁ፣ ግን ትንሽ ዝም ብዬ ላዳምጥ። አንደኛውን ቀኝ ጆሮዬን ለትምህርቱ፣ ቀኝ ጆሮዬን ደግሞ ለትግሉ እዚህ ውስጥ ለሚደረገው ግራ ጆሮዬን አድርጌ እንደሆረና እንደ በአንድ እንጀ በአንዱን ደግፌ አንዱን ደግፌ ለማዳመጥ እንሞክር ትንሽ። እሺ። እና መምህር ጌታሁንም መጥተዋል፣ ሌሎችም ስላሉ። እሺ፣ ቴንኪው አመሰግናለሁ። እግዚአብሔር ያክብርልኝ። ጥሩ ነው። እንግዲህ በመጀመሪያ የሚባለውን ታብ ኮፒ ኤንድ ሼር እንድታደርጉት እንፈልጋለን። ክቡር አባታችን በዚህ አጋጣሚ እንደው ሁላችሁም እዚህ ያላችሁ ሊቀ ትጉሃን እንግዲህ ለቲክቶክ አዲስ ናቸው፣ ግን ዩቲዩብ በጣም ይሰራሉ። ዩቲዩብ ላይ ልሳነ ተዋህዶ የሚል ሚዲያ አላቸው። እሱንም ሰብስክራይብ አድርጉ፣ ባዮ ላይ ታገኙታላችሁ። በዚህ በቲክቶኩም ፎሎ አድርጓቸው። በዚህ ኮሚቴ ውስጥ በጣም ትልቅ ስራ እየሰሩ ያሉ አባታችን ወንድማችን ናቸው። ፎሎ አድርጓቸው። እዚህ ያላችሁ 104 ምናምን ሰዎች ትታዩኛላችሁ። ፎሎ አድርጉ። ያው በነገራችን ላይ መላከ ገነት እንደሚያውቁት አካውንቶቻችን በጣም ተመተዋል። በዚህ ጉዳይ ላይ ትንሽ የምንንቀሳቀስ ሰዎች አይዶን ነው ለምን እንደሆነ ሪፖርት የሚያደርጉ ሰዎች ይኖራሉ ይመስለኛል። ቪዲዮ ወደ ግማሽ ቪዲዮ ፓውዝ ሆኗል። ቀሲ እንደዛ እየሆነብን ነው። የምንለቀው ነገር በሙሉ አይታይም። ስለዚህ ኮፒ ሊንክ አድርጎ የሁላችንንም አካውንት። ኦኬ፣ ጥሩ ነው። አሁን ያሉትን የሁላችንንም እንግዲህ እንድትከተሉ እንፈልጋለን። ውጤቱም የሚያሳየው እዚህ ላይ ነው። ጥቅምና ጉዳቱን የምታውቁት በዚህ ነው። የማይጠቅም ፊርማችን የማይጠቅም ከሆነ አካውንቱ መመታት አለበት ብለን አናስብም እና ጠቃሚም ስለሆነ ነው። ይቅርታ እንግዲህ ክቡር አባታችን ወይንም መምህራችን መምህር ጌታሁን እና ገብረ ስላሴ እንደ ቅደም ተከተላችሁ ጤና ይስጥልን። መምህር ጌታሁን ወይንም ቀሲስ ነዎት? ይቅርታ። አይ ቄስም መምህርም አይደለሁም፣ ያው እኔ ምዕመን ነኝ። እንዴት ዋላችሁ? መላከ ገነት መጋቤ ጥበባት ቡራኪያችሁ ይድረሰኝ። እንዴት ዋላችሁ? እንዴት ሰነበታችሁ? ሊቀ ትጉሃን እንኳን እንግዲህ መጡ ወደ ቲክቶክ ላይቭ። ምንድነው ያው ሰውን ጠፋ ብዬ ነው የአንዳንድ ነገሮች ስላሉኝ ነው። ግን የዚህ የፊርማውን በተመለከተ ምንም አይ ቲንክ ባለፈው ይሄ በየእንትኑ ላይ ዘመቻ እንዳረግ ነው እንደዛ እንሄድበታለን። ግን እንደው ቅድም መላከ ገነት በጣም መሰረታዊ ነገሮች አንስተዋል። ዓለም አሁን ቤተክርስቲያንን አንዱ አታክ እያደረገች ያለችው ቄስንና ፖለቲካን ወይም ደግሞ የቤተ ክህነቱን አገልግሎትና ፖለቲካን በመለየት ነው። ይሄ ደግሞ በደንብ አድርገው የመጡት ስለሆነ ነው እንጂ መጀመሪያ የህዝብ መምራት፣ ህዝብ ማስተዳደር ስልጣነ ምንድነው የቤተ መንግስቱንም ጭምር ቤተ ክርስቲያን ድርሻ እንደሆነ ይታወቃል። ቀደም አባታችን ሲያነሱ እንደነበረው የነገስታቱን የወደኋላ ሄደንን እንግዲህ በመጽሐፍ ቅዱስ እነ ዳዊት እነ ሰለሞን እንግዲህ እነዚህ ሁሉ መንፈሳዊም ናቸው፣ እንደገናም ደግሞ ነገስታት ናቸው እና ህዝብን ማስተዳደር ህዝብ የእግዚአብሔር ህዝብ ነው። የእግዚአብሔርን ህዝብ የሚያስተዳድሩ እንደውም ደግሞ ከእግዚአብሔር ቤት የሆኑት ናቸው እና አሁን ግን ዓለሙ መጀመሪያ ክርስትናውን ለማጥፋት ያደረገው ይሄንን መለየት ነው። ያኛውን ፖለቲካ አሉት፣ ይሄኛውን ሃይማኖት አሉትና ለመለያየት ተሞከረ እና ሪያሊቲው ግን እውነታው ምዕመንን ህዝብን ማስተዳደር የቤተክርስቲያን ድርሻ ነው። ስለዚህ አሁን ያለፈበት እንትን ነው። ኦርቶዶክሳውያን ቤትም ስፍራ ያላችሁ በክህነትም በተለያየ ቤተክርስቲያን ላይ የምታገለግሉ አካላት መሳተፍ ግዴታችን ነው። በቃ ያው ውጤቱን አየን እኮ ሸሽተን ውጤቱን አየን እና ስለዚህ እንደነዚህ አይነት የሆነ አታክ ለማድረግ የሚጠቀሟቸውን ነገሮች በደንብ አድርገን እንሄድባቸዋለን እና አንዱ እሱ ነው። በተረፈ ግን የፒቲሽኑ ጉዳይ በጣም ወሳኝ ስለሆነ እሱን በደንብ በዘመቻ መልክም የምንሄድበትን መንገድ እያመቻቸን በዛ እንሄድበታለን እና አባቶቻችን ቡራኪያችሁ ይድረሰኝ። በርቱልን፣ ጠንክሩልን። እግዚአብሔር ይስጥልኝ። ሊቀ ትጉሃን እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በእውነት ወንድማችን ነበልባሉ እሳቱ ነው እንኳ የምለው ገብሬ 11 ሺህ ገብተናል። በነገራችን ላይ በጣም እጅግ ደስ ብሎኛል። ገብሬ እንዴት አሉልን?
ይሰማል? ጤና ይስጥልኝ። እንዴት አላችሁ? ቡራኪያችሁ ትድረሰኝ። አባቶቼ እንዴት ናችሁ? አንድ ሰው ሸውዶኝ ተሸውጄ ብሎክ አድርጌያችሁ ነበር ሁላችሁንም። ምን አለኝ በሙሉ ጓደኞችህን ብሎክ አድርጋቸው አለኝ። እንዴት አልኩት። በቃ የምትሰራው ቪዲዮ ቫይራል ይወጣልሃል፣ ከዛ ብሎክ ካረካቸው በኋላ እንደገና ፎሎ ታደርጋቸዋለህ አለኝ። እውነቴን ነው። በሙሉ አንድ ሳይቀር ሰላም ብለናል። ሰላም ብያለሁ። ገብረ ጌች እንዴት ናቸው? ቀሲስ ስነ ፀሐይም ቡራኬዎት ይድረሰን ሰላም ብያለሁ። እንደው በዚሁ አጋጣሚ ነገርን ሳትረሳው ቅድም ከታች መላከ ገነት አሁን ስለ እነዚህ ዝርፊያ ላይ ስለተሰማሩ ቲክቶከሮች ምናምን ሲናገሩ አንዳንድ ደግሞ አለ ዝም ብሎ እኔም እንደው ቄስን አላምንም መነኩሴ አላምንም እንዲያደርገዋቸው በረውኝ የሚል ደግሞ ይመጣልና ሲጀመር መረጃ ካለ ማንም እኔም ልሁን መላከ ገነት የሚሆኑ ሊቀ ትጉሃን የሚሆኑ ገንዘብ የሰረቀ ወይም የወሰደብህ ካለ በመረጃ አጋልጥ። ዝም ብለህ ግን ወሬ አታወራ። ሁልህ ይሄን ለማለት ነው። ሊቀ ትጉሃን ጀስቲፋይ ለማድረግ የሚሞክሩ ሰዎች አሉ። በቃ የሆነ ሰው ሲነካ እናንተም እኮ እንደዚህ ናችሁ ሌላውም እንደዚህ ነው ለማለት የሚመጡ የሆነ ግሪሳ ቡድን አለና መረጃ ካለ አውጣ። ዘግቼው ነው ለካ እንትኑን እና እውነት ነው። እንዲህ አይነት ሰዎች ይኖራሉ። ክቡር አባታችንን ቀሲስ ሰላም ብለናል። ገብሬ እንዲያው የአይቲ ባለሙያው በዚህ ልክ ግን ሲሸወድ የመጀመሪያ ነውና እሱን ነገር በደንብ ያብራራልን። አይ አባታችን የተናገሩትን እሱን በደንብ መያዝ ይገባል። ያለ መረጃ ሰውን መክሰስ ኃጢአትም ነው፣ በምድራዊ ሕግም ቢሆን እኮ ወንጀል ነው። እሱ መደረግ የለበትም። ይሄኛው ግን ምንድነው የቲክቶክ አልጎሪዝም የሚፈልገው ይሄንን ነው ብሎ ብሎክ ማድረግ። ጓደኞችን በሙሉ በተለይ ቪዲዮ ስትሰራ አለኝ በተለይ ቪዲዮ ስትሰራ ጓደኞችህ ያንተ ቲክቶክ ጓደኞችህ ላይክ እና ሪያክት ስለማያደርጉልህ ነው ማይታይልህ አለኝና ስማ ገብሬ ቀለሜ ነው እንደ መከረ አራለ በዚህ ልክማ አትሸወድም ገብርዬ። እንዴ ስንት ስራ የሰራ አንበሳ እንዴ እኮ እሱ ነው እኮ ነው የገረመኝ። 3 ወይ 4 ሰው ብቻ ነው ያስቀረው ብሎክ ያላረኳቸው 3 ወይ 4 ሰው በሙሉ አጠቃላይ ብሎክ ሳደርግ አደርኩ ማለት ነው። እና ይሄን ፊርማውን አልፈረመ። ምንድነው አሁን ያየሁት ችግር ምንድነው? የግንዛቤ እጥረት ያለ ይመስለኛል። ፊርማው ላይ 80 ብር ክፈሉ ምናምን የሚል አለና እሱን እንዴት እናድርግ ምናምን ሲሉ አያቸዋለሁ። በቃ ሼር ማድረግ ነው እንትኑን ያን ሊንኩን ሼር ማድረግ በተለይ ሀገር ቤት ላለ ሰው። አዎ ገብሬ ይሄንን ነገር ሐሳብ ልስጥ። ቀደምም ስናገር ነበር። አሁን ለሰዎችን ለማሳየት ደጋግሜ ስላሳየሁኝ ነው። እና እዚህ ጋር ሊንኩ ካላችሁ አንዳቸው መጋቤ ቀሲስ ቴዎድሮስ ጋር ወይንም ደግሞ እዚህ መምህር ፋሲክ ልሳነ ተዋህዶ ጋር አለያም ቆይ እስቲ እኔ ያለ መሰለኝ እዚህ ጋር የልሳነ ተዋህዶ ጋር ኤኒ ቦታ ብቻ ካላችሁ ትመጡና ምንድነው የምታደርጉት? ሊንኩን ክሊክ ታደርጋላችሁ። እሱን ካደረጋችሁት በኋላ እንደዚህ ይመጣል። እዚህ ጋር ቴክ ዘ ኔክስት ስቴፕ የሚል አለ። እሱን ክሊክ ስታደርጉት አሁን እዚህ ጋር ደጋግሜ ስለነካሁት ነው 3 ላይኖች ወይንም 3 ቦክሶች ያመጡላችኋል። እዚህ ጋር ከርሰሩን የምታዩት ጋር አንደኛ ፈርስት ኔም፣ ሁለተኛ ላስት ኔም የሚል ነው። የመጀመሪያ ስማችሁን የአባት ወይንም የአያት ስም ትሞላላችሁ። ሶስተኛው ላይን ደግሞ ወይንም ቦክስ ኢሜል ነው። ኢሜላችሁን ታስገቡና ኔክስት ስትሉት ይሄንን ያመጣላችኋል። አሁን እዚህ ጋር የምታዩትን እዚህ ጋር ነው የማሳያችሁን። እዚህ ጋር አሁን ቁጥር 1 ራይት ሆኗል፣ ቁጥር 2 እና 3 አልሆነም። ስለዚህ ኔክስት ስትሉ ቁጥር 1 በዚህ መንገድ ራይት ክሊክ ያመጣላችኋል፣ ራይት ሳይን። ወደ ታች ተወርዱና አሁን ገብሬ ያለን ይሄንን ነው፣ ብር ክፈሉ የሚለው ይሄንን አይደለም። ቢጫ የሆነበትን ስታዩ ምናልባት ክሊክ የሚደረግ እሱ ሊመስላችሁ ይችላል። እሱን ትዘሉትና እዚህ ጋር ነው ክሊክ የምታደርጉት። ኖ አይውል ሸርድ የሚለውን ይሄንኛውን ክሊክ ታደርጋላችሁ ማለት ነው። የገንዘቡን ትተውና አሁን ቁጥር 2 ራይት ክሊክ ሆነች ማለት ነው።
ትወርዱና ጎ ኮፒ ሊንክ የሚላል ይኸኛውን ጎ ኮፒ ሊንክ የሚለውን ኮፒ ታደርጉትና እንደዚህ በምትፈልጉት ፌስቡክ ላይ ሊሆን ይችላል፣ ዋትሳፕ ላይ ሊሆን ይችላል፣ ቴሌግራም ሊሆን ይችላል። በኤኒ ለሆነ ሰው ትልኩታላችሁ። ከዛ ቀጥላችሁ ኮንቲኒዩስ የሚላለ እዚህ ጋር ከመጨረሻ ላይ ማለት ነው። እሱም ብቻ ነው ክሊክ የምታደርጉት። አለቀ ደቀቀ። ሌላ ነገር አያስፈልግም። ከንትኑ መውጣት ነው። ወረድ ይፈርማችኋል ማለት ነው። እነዚህ ሪኮርድ ቪዲዮ የሚለው መልእክት ማስቀመጥ ከፈለጋችሁ ወይንም ራይት ኮመንት የሚለው ካለ ላይ ደግሞ መጻፍ ከፈለጋችሁ ነው። ከዛ ውጭ ግን ስኪፕ ማለት ነው። እዚህ ጋር ታወታላችሁ። ስኪፕ የምትለዋል ስኪፕ ብላችሁ መውጣት ነው። ከዚህ ውጭ ሌላ ነገር አያስፈልግም። ይሄ ሲመጣላችሁ የሌሎች ሰዎች ነው። ኔክስትም ሳይንም ማለት አይጠበቅባቸውም። ፎርሙን ሞላችሁት ማለት ነው እና ምንም የሚያምታታ ነገር የለውም። ብቻ ግን የገንዘብ ምርጫውን ትታችሁ እዛ ሁለተኛው ላይ መሄድ ነው የሚጠበቅባችሁ ማለት ነው። ሁለተኛው ላይ ስላችሁ እዚህኛው ላይ እዚህ ጋር ትሄዳላችሁ እና እንዳትሸወዱ፣ ገንዘብ መክፈልም የለባችሁም ለማለት ነው። ገብሬ ምናልባት ተናግሬው ከሆነ አሊያ ግን ደግሞ ይህን ያክል ፕሮሰስ ከሆነባችሁ እንደተባለው ሊንኩን በፌስቡካችሁ ወይንም ለሌሎች ሼር ማድረግ ይጠበቅባቸዋል። ከይቅርታ ጋር ነው የኔታ እንደምናሉልን ቀሲስ አባታችን ይፍቱን ይባርኩን። እርሶን ድምፅ እንስማ። እግዚአብሔር ይመስገን። እንዴት አደራችሁ? እግዚአብሔር ሁላችሁን ይባርከን። አባቶቼ እኔንም ባርኩን። ብዙም ለማውራት የሚመች ቦታ አይደለሁም። ዝም ብዬ ልስማችሁ ብዬ ነው ስራ ቦታ ገብቻለሁና ብዙም አይመችም ለማውራት። ሁላችሁም ችግር የለም። እግዚአብሔር ያግዛል። አሜን አሜን። እንግዲህ በተቻለ መጠን ያው በተለይ አበው አባቶቻችን ካህናት ብዙ ልጆች አሏችሁና ለልጆቻችሁ ሸር እንድታደርጉልን ነው የሚጠበቀው። ከምንም በላይ ለሚሰሙ ልጆቻችሁ ማለት ነው። እንግዲህ ወደ 11,067 ደርሰናል። በዛሬው ዕለት እንኳ ብዙ ነው ያስፈረምነው እግዚአብሔር በሚያውቀው። ቅድም መምህር ፋሲካው ላይ ገብተው እሳቸው ጋር ነበርን። እሳቸው ሲወጡ ነው እኔ ይህንን የተረከብኩት። ከተረከብኩ በኋላ የእሳቸው በነበሩ ሰዓት 10,437 ነበረ 35 ነበረ። አሁን ግን 11,067 ደርሰናል። እንግዲህ እስካሁን ድረስ አለን። ብዙ እንግዲህ ምናልባት እኔ ላልቆይ ይችላለሁ፣ ሌሎች ደግሞ ተረክበው ይሄንን ስራ ይሰሩታል። እስከዛ ድረስ ግን ሸር እንድናደርግ ነው። ሀሳብ መግለጥ የምትፈልጉ ግን እድሉን ለእናንተ ሰጣለሁ፣ ገደብ የለውም እና ገብሬም ሆነ ወንድማችን ጌታሁን አትሮንስ እንዲሁም ደግሞ ወልፌ፣ ቅድም ወልፌ በቅጽል ስም ነው እረዳለሁ። በህቡ ስም በተለይ ሀገር ቤት ትንሽ አስቸጋሪ ስለሚሆን ከዛ አኳያ እንደሆነ ስለምረዳ ሀሳብ ግን መግለጥ ይቻላል። እንዴት ነው የምትቀሰቀሱልን እንድታስተባበሩልን የሚለውንም ለእናንተ እድሉን እንሰጣለሁ። እንቀጥል። አንዳችሁ መናገር ትችላላችሁ። ገብሬ እና እንዴት ሆነ መጨረሻው ምን ሆነ ነው? አሁን ተከታዮቹ ተመለሱ ወንስ አልተመለሱም? ምንም ለውጥ የለም። የመጣ ለውጥ የለም። ልጁ በቃ ባይዘዌ ቪዲዮ ተሰርተዋል። ምንድነው ይሄ ብሎክ ቻሌንጅ የሚሉት አለ እና የውሸት ነው፣ አይሰራም። እንደማይሰራ አረጋግጫለሁ። ኤኒዌይ ይሄ አሁናዊ ጉዳይ ነው ማውራት የምፈልግ እኔ አሁን ምዕመኑ ከመደንዘዝ መውጣት አለበት። ድንዛዜ ውስጥ ነው ያለ ብዬ ነው የማምነው። አሁን እኔ በግሌ አሁን ማምነው ህዝቡ ደንዝዟል። በቃ ይሄንን የደነዘዘ ህዝብ ማንቃት ይገባል ባይ ነኝ እኔ። እነ ቀሲስ ዲበኩሉ እነ ቀሲስ ቴዎድሮስ በደንብ በቃ መስራት አለባቸው። ይሄ ስድብን ወደኛ የሚመጣውን ስድብ ምናምን እሱ ምንም ችግር የለውም፣ ክብራችን ነው። በቃ መነገር አለ። እኛ ከምንናገረው በላይ እናንተ ስትናገሩ ትሰማላችሁና በደንብ ይሄ በተለይ አጨብጫቢውን የሆነ ቡድን ከቤተክርስቲያን ማውጣት አለብን። ደግሞ ሰሞነኛ ደግሞ ሌላ አጀንዳ መጥቶብናል። እሱንም ነካ ማድረግ ይገባል። ይሄን ለማለት ነው። በተለይ በቤተክርስቲያን ላይ የሚሸቀሉት ሸቃዮቹን እነሱን በደንብ አድርጎ ሸንቆጥ ማድረግ ይገባል የሚል ሀሳብ አለኝ እኔ። ሊቀ ትጉሃን እሰማለሁ። አዎ ቀጥሉ።
ጥሩ። አይ ታች አረብ ሀገር ላለን ይቻላሉ የሚል እንትን ስላየው ነው። አይ ቲንክ አስፋራስ ኔትወርክ እስካላችሁና ሊንክ ውስጥ መግባት እስከቻላችሁ ድረስ የሚከለክል ነገር የለም። የቦታ ገደብ የለውም። በአለም ዙሪያ ያላችሁ ሁላችሁ መሳተፍ የምትችሉበት ነው። የሚያስፈልገው ኔትወርክ ነው ለዚህ እንትኑ ማለት ነው። እና ይቻላል ነው በአጭሩ። እታች እውነት ነው ይቻላል። ዋናው የሚጠበቀው እንደተባለው ኔትወርክና ኢሜል ከሌላችሁ ኢሜል ነፃ ስለሆነ ክፈቱ። ኢሜል የሌላችሁ ኢሜል ይጠቅማል። በተለይ ጂሜል ይጠቅማቸዋል። ስለዚህ የሚጠበቀው ኔትወርክና ኢንተርኔት አክሰስ፣ ከዛ ውጭ ደግሞ ኢሜል ነው የሚጠይቀው እንጂ ይቻላል። በተለይ አረብ ሀገር ያላችሁ እህቶቻችን በደንብ ይሄንን ልትሰሩበት ይገባል ብዬ አምናለሁኝ። እግዚአብሔር ያክብርልኝ። እንደ ወልፌ እውነት ነው መንቃት አለብን እያለ እየደጋገመ እየተናገረ ስለሆነ እስቲ ቀጥል። ዋው ላይፍ ነው አይደል? ዋው ላይፍ መሰለኝ። ዋው ላይፍ ነው። ዋው ላይፍ የሚያስብል እንዲያው ላይፍ ካለማ ደስ ይላል። እስቲ ዋው ላይፍ 11,095 ገብተናል። 5 ሰው ፈልጋለሁ። እንግዲህ አሁን ጨምሮ ሊሆን ይችላል። ሞላ ኦልሬዲ እያወራሁ እያለሁ ማለት ነው። ብቻ ግን 15 ደቂቃ ካሁን በኋላ ነው የምቆየው፣ ምክንያቱም ሌላ ፕሮግራም ስላለኝ ወደዛ ሄዳለሁኝ። እና ፕሊስ ቶሎ ቶሎ እንሙላው። ሼር አድርጉ፣ ለተለያዩ ሰዎች ስጡ፣ አድርሱ። አላማው የአሩሲ ወገኖቻችንን የተሳደዱትን፣ የተገደሉትን፣ አካላቸው የጎደሉትን፣ ሀብት ንብረታቸው የተቃሙትን፣ ሀብት ንብረታቸውን የተቃጠሉትን አብያተ ክርስቲያናት ወክለን ድምፃችንን ለሚመለከተው ማሰማት ነው። ፕሊስ ያልፈረማችሁ ፈርሙ፣ ሼር ያላደረጋችሁ ሼር አድርጉ። ያልፈረማችሁ ሁላችሁም በዚህ አጋጣሚ የክርስቲያን ወንድምናቶቻችንን መልእክቶቻችሁንም በዚህ በኮመንት እየገለጣችሁ ነው። አንዳንዴ ሀሳብ ሊያስቀይሩ፣ አጀንዳ ሊያስቀይሩ፣ ትኩረት አቅጣጫችንን ሊስቡ የሚችሉ መልእክቶች ከስር ሊኖሩ ይችላሉ። ኢግኖር ማድረግ ነው። እንግዲህ ብዙ ልምድ ካለን ሚዲያ ላይ በተለይ ብዙ ልምድ ካለን እንደነዚህ አይነት ነገሮችን አይተን እንዳላየን ማለፍ ካልቻል ለእያንዳንዱ መልስ አንሰጥም። ተገቢም ነው ብዬ እኔ አላምንም። ያ መሆን የለበትም። በቃ እየሞትን ነው። እንግዲህ ከ60 ምናምን ሚሊዮን በላይ በተከታይ ያለን ምዕመናን 11,000 ብቻ ነን የፈረምነው። 11,000 ይሄ ቀላል ነገር አይደለም፣ ግን በቂ አይደለም። እንቀጥላለን። ለ15 ደቂቃ ነው የምቆየው ቅድም እንዳልሁት። እስቲ ምናልባት ፓትሮንስ የምትለው ነገር ካለ እንቀጥል። እኔ ብቻ እንዳልሆነ ብዬ ነው። አይ ጥሩ። እሺ ሊቀ ትጉሃን አይ ቲንክ ሞሮፍ ሞር ቢያሳዩን እያሉ ነው። እንትኑ ላይ ታች አንድ ጽሁፍ እያየው ነበር እና ከተቻለ ትንሽ አሁንም እንትን ቢያደርጓቸው መልካም። ለማሳየት ልሞክር። ደጋግሜ ስለከፈትኩት ሙሉ በሙሉ ፎርሙን አላመጣልኝ ብሎ ነው። እስቲ ልሞክር። እዚህ ጋር እንደገና ልክፈተውና ይህንን ነው አሁንም የሚያመጣው። እስቲ ቆይ እንደገና እንዳዲስ ወደዛ ባይወስደኝ ደስ ሲል ነበረ። ኮፒ እስቲ እንዲህ እናደርግ። ሊንኩን ከዚህ ከታች መጻፍ ወይ ደግሞ መንገር HTTPS ምናምን የሚለው ኖርማል ያለ ከዛ ያችን ኮዷን ይናገሩ። ኦኬ እዚህ ጋር አለ እኮ ከዚህ ኮፒ አድርጌ ለመውሰድ እየሞከርኩ ነው። ኦኬ እስቲ እንደ አዲስ እንትን ላይ ልክፈተው። ይቅርታ አድርጉልኝና እኔ ከነስማቸው ሙሉ ፎርም እንዲያመጣ ፈልጌ ነበረ። ብዙ ጊዜ ነው የከፈትኩትና ለዛ ሊሆን ይችላል፣ አላውቅም። ኦኬ ፋሲካውን እዚህ ጋር ያሳየናል። እሱን ልተውና እዚህ ጋር ቢሆን ወደ ፌስቡክ ነው የሚወስደን። የትትና ነው። እስቲ ቆይ ምናልባት ከሷ ላይ እንወሰደውና እዚህ ጋር አሁንም ያንኑ ነው የሚያመጣ። መልካም የሚታያችሁ ከሆነ ከዚህ ጋር ከ11,000 እንግዲህ ይሄ በታሪክ ቢመዘገብ ጥሩ ነው። አንዳንድ የሚለውና ከ11,111 በታች
ቴክ ዘ ኔክስት ስቴፕ የሚል አለ። ይህንን ክሊክ ስታደረጉት እዚህ ጋር ከርሰሩ የምታዩት ጋር የማሳያችሁ ጋር 3 ቦክሶች ያመጣላቸዋል። ፈርስት ኔም፣ ላስት ኔም እና ኢሜይል የምታስገቡበት። ስለዚህ የመጀመሪያ ስማችሁን የአያት አሊያም ደግሞ የአባት ስማችሁን ትሞላላችሁ። ከዛ ኢሜይል ታስገቡና ኔክስት ስትሉት ይሄንን አሁን እዚህ ጋር የማሳያችሁን ያመጣል ማለት ነው። ይሄን ያመጣል። ይሄ ሲመጣ ወረድ 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 ትሉና 2 ላይኖች ያሳዩአቸዋል። እዚህ ጋር አንደኛው በቢጫ ያለ ብር ምልክት ያለበት $11 ምልክት የሚያሳይበት እና ከስር ደግሞ አይውል ሼርድ ኢንስቴንድ የሚለው አለ። እሱን ነው ክሊክ የምታደርጉት። ብር ያለበትን በታሪክ እንዳትነኩት። ይሄኛውን ስትነኩት ይህንን ያመጣላቸዋል። ወደ ታች ስትወርዱ ጎ ኮፒ ሊንክ የሚል አለ። ይሄኛውን ኮፒ አድርጋችሁ በፌስቡክ፣ በዋትሳፕ፣ በቴሌግራም፣ በኢንስትግራም፣ በቫይበርም ሊሆን ይችላል እንዲሁም ደግሞ በሜሴንጀርም በግል ሜሴጅም ሌሎች ሰዎች እንዲፈርሙ ትልኩላቸዋላችሁ። ፌስቡካችሁ ላይም ሸር ታደረጉታላችሁ። ከዛ እዚህ ጋር ኮንቲኒዩ የሚል አለ። እዚህ ጋር ታዩታላችሁ አይደል? ከስር እሱን ብቻ ነው የምትነኩት። እሱን ከነካችሁ በኋላ የግድ ሜሴጅ መጻፍ አይጠበቅባችሁም። ስኪፕ ትሉታላችሁ። በቃ አለቀ ማለት ነው። ሞላችሁ ፎርሙን ማለት ነው። ከዛ ትወጣላችሁ። እንደዚህ ኔክስት እና ሳይን የሚል ይመጣል። ይሄ የሌሎች ነው፣ የኛ አይደለም። ከዛ የሌላ ስለሆነ እኛን አይመለከትም። እና ፎርሙ ይሄን ይመስላል። ምናልባት ከዚህ የተለየ ነገር ካለ መልእክታቸው ላይ እንዳሆኑ እንድታስቀምጡልን እንፈልጋለን። ኦኬ 11125 ደርሰናል። እንግዲህ እኔ ለወጣ የቀረኝ ደቂቃ ቢኖር 10 ደቂቃ ነው። ሌላ የሚገባ ካለ እሱን እንጠብቃለን። ሀሳብ መስጠት ይቻላል። ዘማርያም ዘለቀ እውነት ነው። ዘማርያም ዘለቀ ወንድማችን ነው። እሺ እንግዲህ እኔታም መላከ ገነት ትምህርት ላይ ናቸው። ይግባ የሚለውን አይ ሰዓት ስለሌለኝ አሁን ዘማርያም ዘለቀን አሁን ብናስገባ በ10 ደቂቃ ውስጥ ጥለን መውጣት ስለማይገባ እንደኔ እምነት ከገቡ ማለት ነው በሌላ ላይ ሲገባ ቢገቡ ጥሩ ነው ብዬ አስባለሁኝ። 10 ደቂቃ ብቻ ስለምቆይ እኔ ማለት ነው። ስለዚህ 11130 ደርሰናል። ዓላማው ፕሮግራማችን አርሲ ላይ እየሆነ ያለውንና በመላው ኢትዮጵያ ውስጥ የኦርቶዶክሳውያን መሳደድ፣ መገደል፣ መጨፍጨፍ፣ ሀብት ንብረታቸው መውደም፣ አብያተ ክርስቲያናት መቃጠል ይቁም በሚል የፒቲሽን ነው እያሰባሰብን ያለ ነው። ለ4 ለተለያዩ ተቋማት ነው የምናስገባው ችግራችንን እንዲያውቁልን እንዲረዱልን። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት አባላት መገደል፣ ተቋማት ከመውደም ይቁሙልን ብላችሁ የምታስቡ ሰዎች የዚህ ዓላማ ተጋሪ ሆናችሁ እንድትፈርሙ እንፈልጋለን። በቃ ይሄ ነው። ሌላ የተለየ ፕሮግራም አጀንዳም የለንም። ስለዚህ በርቱልን እንላለን። መላላት ገብሬ ወይንም ደግሞ አትሮንስ የምትሉት ካለ መጋቤ ጥበብ ይመቸውታል ለማውራት አለሁኝ። ሊቀ ትጉሃን Using the right lane, turn right on Melton Highway, then turn left on Overton League. ያው ስራ ላይ ናቸው እሳቸው። ምናልባት እርስዎ ሊወጡ ከሆነ መክፈት የሚችል ሰው ቢዘጋጅ ቢቀጥል ጥሩ ነው። ካልሆነም ደግሞ ያው የተመቸው ሰው ሲከፍት እየገባን እንቀጥላለን። ጥሩ ባለው ሰው ግን አሁን የገባችሁ ምናልባት አዲስ የገባችሁ ካላችሁ የገባችሁ ፔቲሽኑን ፈርሙ። ገብሬ መክፈት ይችላል። የት ነው የምንፈርመው የሚል አለ። መስኪ እስካሁን አልገባም። ኦኬ መስኪ የመጋቤ ጥበብ ቀሲስ ቴዎድሮስ ፌስቡክ ሊንክ አለሽ፣ ታውቂዋለሽ? ፌስቡኩን እሳቸው እዚህ ቀሲስ ቴዎድሮስ አለ የሚል አለ፣ እዛ ውስጥ ሊንኩ አለ። ወይንም ደግሞ መምህር ፋሲካ የሚል ቅድም አሳይቼ ነበረ፣ እዚህ ጋር ነው መሰለኝ። መምህር ወይንም ልሳነ ተዋህዶ አሊያም የመምህር ፋሲካውም ፌስቡክ የምታውቁት ከሆነ ይኸው ወደ ታች ወረድ ወረድ ልበልና ላሳያችሁ።
ኦኬ አሁንም ይኸው እዚህ ጋር አለ የመምህር ፋሲካው የፌስቡክ ሊንክ አለ። እዛ ውስጥ ገብታችሁ ታገኛላችሁ ማለት ነው። ከዛ ፎርሙን ስታገኙ መፈረም ነው። በቃ የተለየ ነገር የለውም። እና መግባት የምትፈልጉ ሰዎች እኔ ያለውኝ እቀጥላለሁ ላይ በቀጣይ የምትሉ ካላችሁ 6 ደቂቃ ነው እኔ የቀረኝ ለመውጣት። በዚህ አጋጣሚ ሁላችንም ፎሎ እንደራረግ የሚለውን እስማማለሁ። እሺ ቴንኪው መስኪ ልግባ የሚል ነው። ዋው ላይፍ ለዚሁ ለፊርማ ለማስፈረም ይቻላል። ማንም ሰው ገብቶ ማስፈረም ይችላል። እግዚአብሔር የሚያውቀው የምንፈልገው እሱን ነዋ። እና ትመዘግባላችሁ የጀመራችሁበትን። አሁን እኔ ቅድም መምህር ፋሲካው ስረከብ 10,435 ነበረ። አሁን ላይ ስንት ደርሷል? 11,144 ደርሷል ማለት ነው። እና ምን ያክል እንኳን እንደሰራችሁ ምስክር እንዲሆናችሁ ብዬ ነው። ለሞራልም በርቱልን። 11,147 ደርሰናል። 11,000 ይችን 200 ሙሉልኝ እስከመወጣ ድረስ በቀረችው 5 ደቂቃ ውስጥ 53 ሰው ፈልጋለሁ ማለት ነው። 53 ሰው ተረባርበን 200 እናስገባው። 200 11,200 ይግባ። 11,200 ይሄ ቻለንጅ አድርገን እንቁጠረው። 49 ገብቷል። 51 ሰው ፈልጋለሁ። 51 ሰው ቶሎ ቶሎ 51 ሰው ይቀረናል። 51 ሰው ያስፈልገናል። 200 ለመሙላት 51 ሰው እዛ ስቲል 49 ላይ ነው ያለ ነው። 149 ላይ ነው ያለ ነው። 51 ሰው መሙላት እንፈልጋለን። 51 ሰው እንፈልጋለን። 50 ሰው እንፈልጋለን። 50 ሰው 200 ለመሙላት በ5 ደቂቃ ውስጥ ወረዲ 4 ደቂቃ እየቀረ ነው። እርግጠኛ ነኝ አታሳፍሩኝም። ቴንክ ዩ። እሺ ዋው ላይፍ እኔ ስወጣ ይከፍታል። ዋው ላይፍ ከስር የምታዩት ነው። እንዴት ወደዛ እንደማስተላልፍ አድቫይስ ትሰጡኛላችሁ መጨረሻ ላይ። ዋው ላይፍ እዚህ ያላችሁትን ሰዎች ወደዛ ማስተላለፍ ፈልጋለሁ። ፊርማ ስለምንፈልግ። ኦኬ 57 ሰው ደርሰናል። 43 ሰው እንፈልጋለን 200 ለመሙላት። ቶሎ ቶሎ በ4 ደቂቃ ውስጥ ኦኬ 3 ደቂቃ እየቀረ ነው። በ3 ደቂቃ ውስጥ 43 ሰው እንፈልጋለን። 43 ሰው ቶሎ ይችን 200 ሞልቻት መሄድ አለብኝ። ቴንኪው አመሰግናለሁኝ። እሺ 41 ሰው እንፈልጋለን። 41 ሰው ይችን ሞልተን መሄድ አለብን። ቶሎ ሼር አድርጉ ለሌሎች። ህይወቴ ክርስቶስ ዓላማው ሌላ ነው። ዓላማው ምንድን ነው? እሺ እሱን እንተወውና 41 ሰው ፈልጋለሁ። አመሰግናለሁ። 39 ሰው ፈልጋለሁ። 39 ሰው ቶሎ ከመውጣቴ በፊት 3 ደቂቃ ነው የሚቀረኝ። 3 ደቂቃ ፈርም ዝም ብለህ እውነት ነው። ፈርም ዝም ብለህ ነው። ፈርሞ መፈረም ነው። ኦኬ አመሰግናለሁ። 36 ሰው ነው የምፈልገው። 36 ሰው 200 ለመሙላት 11,200 ለመሙላት 36 ሰው እኔ ከመውጣቴ በፊት 2 ደቂቃ ነው የሚቀረኝ። እሺ ቴንኪው። እንፈርም 36 ሰው ፈልጋለሁ። 36 ሰው ልቀጥል፣ አብዴት ላድርገው። 36 ሰው 32 ሰው ፈልጋለሁ። 32 ሰው ቶሎ 32 ሰው ይቀራል። 32 ሰው እሺ። ለጽዮን ምህረት እንዴት እንደምትሞላ በውስጥ አናግሮልኝ። ለጽዮን ምህረት አመሰግናለሁ። 30 ሰው ብቻ ነው የምፈልገው። 30 ሰው ይቀራል። እኔ ከመውጣቴ በፊት 1 ደቂቃ ነው የቀረኝ። በ1 ደቂቃ ውስጥ አሁን 30 ሰው ይፈርማል።
እንዲያው መቼ ሰዓቴን ልትሰርቁ ነው እንጂ ሊንኩን ፌስቡክ ላይ ፈልጉ። እናመሰግናለን። 30 ሰው በአንድ ደቂቃው 30 ሰው። አለዛ ግን 1-2 ደቂቃ ልታሰርቁኝ ነው ከፕሮግራሜ። 30 ሰው ፈልጋለሁ። 30 ሰው እስቲ አሁንም አብዴት ላድርገው። ስንት ሰው እንደርሷ? በጣም ነው የማመሰግነው። በጣም ነው 20 ስንት ሰው ነው የሚያስፈልገኝ? 30 ሰው 23 ሰው 55 እሺ 23 ሰው ቶሎ 23 ሰው ፈልጋለሁ። እስቲል 1 ደቂቃ አለኝ። እሱ ሲያልቅ እውነቱን እናገራለሁ። ምክንያቱም በእኛ 5 ሰዓት ይሆናል ማለት ነው። በእኛ እሺ 20 ስንት ሰው ነበር ያልኩት? እስቲ እዚህ ጋር እናየዋለን። እንደገና ሪፍሬሽ እናድርገው። እሺ 178 ነው፣ 179 ነው። 21 ሰው እንፈልጋለን። 21 ሰው ደቂቃው ሞልቶብኛል። 1 ደቂቃ ልውሰድ። አድርገናል። እውነት ነው። የእኛ ድጋፍ በሳት ተጠብሳ የምትገደለው እናት የሚታደጋት ከሆነ ከሟቾች ጎን እንሁን። እውነት ነው። እንበርታ ፕሊስ። ወንድማችን ዋው ላይፍ ይቀጥላል። እኔ ስወጣ የሚያስፈልገኝ እዚህ ጋር እንደምታዩት 21 ሰው ነው። 21 ሰው ቶሎ ፈርሙልኝ። 21 ሰው 1 ደቂቃ ወስጃለሁ። 21 ሰው 19 ሰው ይቀራል። 19 ሰው ቶሎ 19 ሰው ቶሎ ሼር አድርጉ። ላልፈረመ ቶሎ ሞላ። በነገራችን ላይ ፍጥነቱ በዚህ ልክ በጣም ነው የሚገርመው። ምክንያቱም ስም ሞልተው ኢሜል ሞልተው ኔክስት ብለው ስቴፑል ጠብቀው ራሱን የቻለ 1 ደቂቃ ይወስዳል። እንደው ለፈጠነ 1 ደቂቃ፣ ላልፈጠነ 2-3 ደቂቃ ሊወስድበት ይችላል፣ ነገሮችን አንብቦ እስከሚፈርም ድረስ። ስለዚህ ያ ማለት በጣም በፍጥነት እየሄደ ነው ፊርማው፣ እግዚአብሔር በሚያውቀው። ስለዚህ 19 ሰው ይቀረኛል። 19 እስቲል 19 ሰው ነው የሚቀረው። 19 ሰው ቶሎ ሙሉልን። 19 ሰው ይቅርታ፣ ስልክ ገብቶ ነው ያስወጣሁትኝ። እሺ 19 ሰው ፈልጋለሁ። 19 ሰው ይቅርታ፣ ስልክ ስለገባ ነው። 19 ሰው ብፁዕ አቡነ ኤርምያስ ነበሩ እየደወሉልኝ የነበሩትና እሺ ብፁዕ አባት ያናግሮ ሊቀት ጓል እሺ ላናግር ከይቅርታ ጋር እስከዛ እንሞላዋለን እኛ። ከዛ እንሞላዋለን። እርስዎ ያናግሩ ስልኩን። ወደ ኦርቶዶክሳውያን የቀረውን እንሙላና እሳቸውም ይውጡ። በጣም ያው ረዥም ሰዓት ነው የተቀመጡት ከመምህር ፋሲካው ተቀብለው፣ እኛም ደግሞ ከማታ ጀምረን ስናስተባብር ነበረ። ስራው የሁላችንም ነው። ወገኖቻችን ናቸው እየሞቱ ያሉ ኦርቶዶክሳውያን። የነሱ ሞት እንዲቆም የሚያግዝ የሚረዳ ስራ ነው ይሄና ሁላችንም ልንተባበር ይገባል። የፈረማችሁ ለሌላ ሼር አድርጉ። ያልፈረማችሁ አሁን እየገባችሁ ያላችሁ ደግሞ ፔቲሽኑን ፈርሙ። ሊንኩን ደግሞ ፌስቡክ ላይ ታገኙታላችሁ። እዚህ ያለ ነው አባቶች ወንድሞች፣ ፌስቡክ ላይ፣ ቲክቶክ ላይ፣ ባዮ ላይ ታገኙታላችሁ። ከዛ ላይ እየወሰዳችሁ ያላችሁ ደግሞ እርስ በርስ ሼር ተደራረጉ። ሊንኩን ለሚጠይቋችሁ ሰዎች ከቻላችሁ እዚህም ላይ ሼር አድርጎላቸው። እንደዛ እያደረግን እንፈርም። ተወዳጆች በጣም ይቅርታ መጋቤ ጥበብ እንግዲህ ማንሳት እኛ ተወዳጆች እያልን ገንዘብ አይደለም የምንከፍላችሁ፣ የምትድኑበትን ነገር ነው የምንነግራችሁ። አዎ ይሰማል። መጋቤ ጥበብ ይሰማል። ሊቀት ጓል ተመልሼ መጣሁ። አልተሳካልኝም ለማንሳት። እሺ 10 ሰው ነው የቀረው። ይሄን ጨርሼ እወጣለሁኝ። 10 ሰው ነው የቀረው። እደውልላቸዋለሁ። 10 ሰው ነው የቀረው። 10 ሰው እሱን ሙሉልኝ። ቶሎ እወጣለሁኝ። ወንድማችን ዋው ላይፍ ይቀጥላል። እኔ እንደወጣሁኝ እሱ ወንድማችን ደግሞ ስንት እንዳስፈረመ በውስጥ መስመር በኋላ ላይ ይልክልናል። 6 ሰው ይቀራል። 6 ሰው ደቂቃ ወስጄ 5 ደቂቃ ነው የወሰዳችሁብኝ። እግዚአብሔር 6 ሰው ኦኬ፣ 6 ሰው
ኦኬ ስቲል 6 ሰው ይቀራል። ስቲል 6 ሰው ይቀራል። ስቲል 6 ሰው ይቀራል። ሊንኩን ከዚህ ሼር ያድርጉልን። እስቲ ከስር ሼር አድርጉልኝ ሊንኩን ፕሊዝ። ቅድም እኔ ሞባይል ላይ እምቢ ብሎኝ ነው። ሼር አድርጉላቸው ከስር። 6 ሰው 2 ሰው ይቀራል። ይችን 1 ሰው ይቀራል። አንድ ሰው አሁን ስመለስ ይሞላል። እንግዲህ በእውነት አመስግኜ ነው የምሄደው። ክቡር መጋቤ ጥበብ፣ ክቡር መልአከ ገነት ወንድሜ ገብረስላሴ፣ እንዲሁም ደግሞ አትሮንስ ዋው ላይፍ እና ደግሞ እዚህ ጋር ያላችሁ አጠቃላይ ከታችሁ ናችሁ የምታዩ የተባበራችሁ በእውነት ትልቅ ስራ የሰራችሁ እልልልል ገባኝም እንጂ የኔ አባት በእውነት በጣም እጅግ ደስ ብሎኛል። እንተባበር። መላከ ሰላም ባህሩ ሙሉ ዓለም ችግር የለም እና እስቲ የሞላውን ልየው። ከልብ ነው የማመሰግነው። ተመልሰን ግን በሌላ ላይቭ ላይ እንገናኛለን። እንዲያውም ከ202 አልፏል ማለት ነው። መጋቤ ጥበብ እንግዲህ በእኔ በኩል ጥያችሁ ልሄድ ነው ወደ ወንድማችን እንዴት እንደማስገባው እዚህ ጋር ያሉትን ሰዎች እንዴት ማስገባት እንደምችል መጋቤ ጥበብ እና ወይንም ደግሞ ሌሎቻችሁ ጋይድ ስጡኝ። ገብሬ እንደው ሰው እንዳይበተን መክፈት ከሚችል ከሆነ መክፈት የሚችል ሰው አለ? ዋው ላይፍ እኔ ከፍታለሁ ብሎናል። ይወጣና መጀመሪያ ይክፈት አይደል? ቆይ ግን ፎሎ እናድርገው። እኔም ፎሎ ላድርገው። ፎሎ ዋው ላይፍን እኮ አላወቅነውም ወይ? በውስጥ እስቲ ገሌ ነኝ ይበለን። አላወቅነውም እውነት ለመናገር። እሺ ዋው ላይፍ እንግዲህ ካስፈረሙልን አስፈረሙልን ነው እንግዲህ የኔ ወይ ለማንኛውም 1000 ፎሎ መቼ ሞላለት? እንዴት አድርጎ ነው የሚከፍት? አልገባኝም። አልሞላለትም እንዴ? ገብሬ ከቻልክ አንተ ክፈት። ገብሬ እኔ እንኳን አልችልም። ቀሲስ አጋጣሚ ህፃን ልጅ እያጫወትኩ ነው። ጌታሁንስ አትሮንስ ሊቀ ትጉሃን እኔም ትንሽ አንድ ሲቹዌሽን ላይ ነው ያለሁት እና አይመቸኝም ቁጭ ብዬ ለመከታተል። ለዛ ነው ከነገ ጀምሬ ግን እቀላቀላለሁ። እንትን በጣም መልካም። ጥሩ ነው። እስካሁን የተደረገው ነገር ቀላል አይደለም። በጣም እጅግ እናመሰግናለን ሊቀ ትጉሃን። ፒቲሽኑን የፈረማችሁ ያስፈረማችሁ፣ ሼር ያደረጋችሁ ሁላችሁንም እግዚአብሔር ይባርካችሁ። እጅግ እናመሰግናለን። በምንችለው የሞቱ ላሉ ወገኖቻችን ድምፅ መሆን በሰውም በእግዚአብሔርም ዘንድ ዋጋ ያለው ነው። ስለዚህ ለእኛ ቀላል ነገር ነው በጣም ግን እነሱ ላይ ከሆነው አንጻር ደግሞ ተገቢ ስለሆነ ነው ይህን እያደረግን ያለ ነው። ስለዚህ እንቀጥላለን። ገናንን በጣም ገናንን 10% እንኳን የሚሆን ስራ አልሰራንም። የሚጠበቀው ብዙ ነው። ከ500,000 በላይ ፔቲሽን ነው የሚጠበቀው። ስለዚህ ያለው ጊዜ ደግሞ አጭር ቀን ነው። 10 ቀን ብቻ ነው ያለን። በእርግጥ አጀማመሩ ጥሩ ነው፣ ግን መቀጠል አለብን። በኋላ ደግሞ የሆነ ቤት የሚመቸው ሰው ከፍቶ ስንገናኝ እንደዚሁ እንቀጥላለን። ትትና ነበረን ጊዜ አባታችን ኦኬ። ትትና ሼር አድርጌላት ነበረ። ግቢ ትግባ። እስቲ ቆይ ትግባና ያስገቧት። እንዴት አርጌ ትላክልኝ አንተ? እሷ ከመጣችማ ጥሩ ነው። ትትና ሪኩዌስት ላኪና ሪኩዌስት እስቲ ላኪ። ኦኬ ልካለች። ቆይ ኦኬ አስገብቻታለሁ። እንዴት ነሽ ትትና? እግዚአብሔር ይመስገን። ይፍቱኝ አባቴ። እግዚአብሔር ይፍታ። እግዚአብሔር ይባርክሽ። ያው እኛ የጀመርነው ነገር መቼም ያው እንደምታውቂው ይባረካል እና ትላንት 10,000 ላይ ነበረው ዛሬ 12,000 ላይ ደርሷል። 24 ሰዓት ሳይሞላ ጥሩ ነው የሄደው። ሊቀ ትጉሃን አሁን እየጨረሱ ስለሆነ የሚመችሽ ከሆነ አንቺ ጋር ደግሞ ክፈችና እንቀጥላለን። ግን ማውራት አልችልም እኔ ስራ ምናምን ስለሆነ። ኦኬ ችግር የለም። ክፈችውና ቤቱ ይከፈት እንዳይዘጋ ብቻ መሀል ላይ ዝም ብለሽ እየተናገርሽ እንቀጥላለን። ሌሎች ሰዎች ያስተባብራሉ፣ እኔም እገባለሁ። መልካም እሺ። ውጪና አሁን አንቺ ክፈቺ። ከዛ በኮሆስት እዚህ ያለውን ሰው ወደዛ መውሰድ ይቻላል። እሺ መልካም። ቴንኪው ትህትና፣ እናመሰግናለን። እንግዲህ ወንድማችን መምህር ፋሲካው በነበረበት ሰዓት 10,437 ነው የተቀበልነው የነበረው። አሁን ላይ ያለነው እንግዲህ ወደ 11,217 ገብተናል። ወደ እህታችን እስከምናስተላልፍ ድረስ
አለው። መጋቤ ጥበብ እንዴት እንደማስተላልፍ ይነግሩኛል። ያው በዛውም እንግዲህ ቲክቶክንም እየተማርኩ ነው በእውነት። አሁን እዚህ ያለውን ሰው በሙሉ ያስወርዱና ሁላችንም እንወርዳለን። ገስት ላይ ያለ ነው መላከ ገነት ምናልባት ክላስ ላይ ከሆኑ በቃ እርሶ ያስወርዷቸው። ከዛ ትህትና ላይቭ ትገባና ኮሆስት ሚል ላይ ሪኩዌስት ስታደርግሎት አክሴፕት ያደርጉታል። ከዛ እርሶ ጋር ያለው ሰው ወደዛ ይሄዳል ማለት ነው። በጣም ጥሩ፣ እንደዛ አደርጋለሁኝ። ሁላችሁም እንግዲህ ውረዱ። ዋው ላይፍ ቶሎ ቶሎ ፈሎ አድርገንህ ስትሞላ ደግሞ በቀጣይ ትገባለህ። በውስጥ መስመር ደግሞ ዋው ላይፍ ግን በውስጥ መስመር ብትጽፍልን ደስ ይለኛል። ማውራት አግኛቸው፣ መጋቤ ጥበብን አግኛቸው። ጥሩ በሉ፣ ወረድ በሉ። እንግዲህ እኔ እንዳላወርዳችሁ ክቡር መላከ ገነትም አትሮንስም እንዲሁም ዋው ላይፍም እሺ ብሏል። እሺ እግዚአብሔር ይስጥልን። ልቀተጓ አሜን አሜን። እግዚአብሔር ይስጥልኝ። እኔ እሺ ቶሎ ወረድ። እሺ መላከ ገነትን ማስወረድ እችላለሁ አይደል? እኔ